እንደ አባ ገብረ ኪዳን ነበሩ እንዴ እሳቸው? እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ ቀራርሼ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። ግን ዋስትና ብንሞት ሲኦል ይቆየናል አሉ። መሞት ይፈልጋሉ፣ ደግሞ ከሞቱ በኋላ ደግሞ ሲኦል እንደሚጠብቃቸው ሲያስቡ ደግሞ ይጨንቃቸዋል። እና እሳቸው የጨነቃቸው ቁጭ ብሎ የሚሰማቸው ሰው ደግሞ ምን ሊሆን እንደሚችል አስቡ። እዚህ ምድር ላይ ሆነው መሞት የፈለጉበት ምክንያት መንፈሳዊ ነገር ሳይሆን እኛ እንደምንለው ብንሞትም ከክርስቶስ ጋር መኖር እንችላለን እንፈልጋለን እንደምንለው አይደለም። አያይ መሞት የፈለጉበት ሌላ ፐርሰናል የሆነ ነገር አለ ማለት ነው። የሚያስጨንቃቸው ነገር አለ አለ። ሰው ዝም ብሎ እኮ መሞትን አይፈልግም። ምክንያት አሁን እኛም እኮ ብንሞት ከክርስቶስ ጋር እንኖራለን ስንል እኮ ከሞት በኋላ የሚገኘው ነገር ስለምናውቅ ነው። አየ ከዚህ ውጪ ግን ሰው መሞትን እፈልጋለሁ ሲል ባይ ኔቸር ይፈልጋል ወይ? ሰው መሞትን አይፈልግም እኮ አይደል? ለዛም እኮ ነው ከሌ ሞተ ሲባል እኮ ምን እንደነግጠው እኮ መሞት የሚባለው ነገር ለኛ በጣም ሩቅ ስለሆነ ነው አይደል? የሰው ልጅ ለዘላለም ነው የተፈጠረው። ስለዚህ ሞትን ብዙ ጊዜ ምን አናርቆም አንለምዶም ማለት ነው። ማለት ሁሌ እየሰማን ማን ለምዶ ነገር ቢኖር እሱ ነው ሞትን። እና እሳቸው ለምንድን ነው ሞትን የፈለጉት የሚለው ነገር በጣም ልንጠይቅ የሚያስፈልገው ጥያቄ ነው። ስለዚህ ሰው በተለያየ መንገድ ሲጨነቅ ዲፕሬሽን ውስጥ ሲገባ የዚህ የምድር ሁኔታ የኑሮ ሁኔታ ጥሩ ሳይሆንለት ሲቀር የሚያስጨንቀው ነገር ሲበዛበት ነው ሞት የሚፈልገው አይደል? ከዚህ ውጪ ሌላ አለ ሞትን ሰው የሚፈልግበት ምክንያት? ወይም በህመም ከሆነ ብገላግል ይሻለኛል ሊል ይችላል፣ ወይም ሱሰኛ ከሆነ አይደል? ከዚህ ውጪ ምክንያት ያለ አይመስለኝም። እና እሳቸው መሞትን ይፈልጋሉ፣ ግን ደግሞ መሞትን ይፈራሉ። ለምን ደግሞ መሞትን ይፈሩት? ሲኦል እንደሚገቡ ስለሚያውቁ ነው። እና እንግዲህ አባ ገብረ ኪዳን በኦርቶዶክስ ቤተክርስቲያን ትልቅ ስም ያላቸው ብዙ ሰው የሚከተላቸው ኢቭን ዩቲዩባቸው ራሱ ቅድም ስናየው ነበር ከ400,000 በላይ ተከታይ ያለው ከ400,000 በላይ ተከታይ ያለው ዩቲዩባቸው። ስለዚህ የ400,000 ህዝብ ያሳስባል። ሌላውን ይቅርና ይህን ሚሊዮንስ ያለው ኦርቶዶክስ ተው 400,000 ከኛ አባት ህይወት እናገኝባቸዋለን ማለት በትምህርታቸው ህይወት እናገኛለን፣ እሳቸው በሚሰብኩት ነገር አምነን ህይወት እናገኛለን ብሎ ተስፋ አድርጎ ነው የሚከተላቸው። እንደዚህ ተስፋ አድርጎ የሚከተላቸው መነኩሴ የወደፊት ጳጳስ ይሆናሉ ተብሎ የሚታሰቡ መነኩሴ መሞት ይፈልጋሉ፣ ደግሞ ሲኦል እንደሚገቡ ደግሞ እርግጠኛ ናቸው። አያችሁ፣ ለዚህ ነው ለኦርቶዶክስ ወንጌል ያስፈልጋል የምንለው። ዋናው በዚህ አይነት ሁኔታ ነው የተያዘው። ዲያቆን ሄኖክ ኃይሌም ከዚህ በፊት እናስታውሳለን አይደል? የመንግስተ ሰማያት በር ላይ እንኳን ብቆም ላሰማው ነበር። ልክፈትልህ? እስቲ ክፈቱ። አሪፍ ነበር። ድናችኋል ተብላችሁ ተጠየቁ። ቆይ መጀመሪያ ልግባ ነው ማለት ያለባችሁ። መንግስተ ሰማያት ሰዎች የሚገቡት እንኳን እዚህ ሆናችሁ ቀርቶ አንዳንድ ሰው እዚህ ሆኖ ጸድቄያለሁ የሚል ሰው አለ። እንኳን እዚህ ሆናችሁ ቀርቶ ገነት ልትገቡ በሩ ላይ ድናችኋል ተብላችሁ ተጠየቁ። ቆይ መጀመሪያ ልግባ ነው ማለት ያለባችሁ። ኒኮ አሁን ይገሩት ነኝ ሰዎች ጌታን በር ላይ ደርሰህ ትግደረደራለህ እኮ ገብተም እኮ ዳኒ ገብታል ወይ ስትባል ቆይ ትንሽ ዓመት ኑር ማለት አለበት። ልትወጣ ይችላል አይደል? እንትና ማን ገድለ ማን ነበር? በእናት በቀበቶ የሚፈውሰው ሰው ማን ነበር?
በጥፍሩ ዘራብሩክ እሺ ዘራብሩክ እኮ ያስገባል ያስወጣል ነው የተባለው። ኧረ እባክህ አዎ አስወጪ እዛ ረባሽ ምናምን ስም ይይዛል። ከዛ የረበሸ እየለቀመ ያስወጣል። ገብተህም ራሱ ገብታል ወይ ብትባል ቆይ ትንሽ ጊዜ ልሰንብት ማለት ነው። እነዚህ ሰዎች እንግዲህ ትላልቅ ሰዎች ናቸው፣ ግን ስለመዳናቸው አያውቁም። እሺ የለም በልና እኔ ልመልስ ብለኸኛል። መልስ አለህ ወይ ነው ያልኩህ። ብለኸኛል አላልክም? መልስ አለህ ወይ ነው ያልኩህ። ወዳጅ ዳን ብለሃል አላልክም? መልስ አለህ ወይ የጠየቅኩህ ነው ያለው። ኦ ማይ ጋድ አይደለ የሆነ መልስ አለህ ወይ ወዳጅ? ና መልስ አለ። እየመለስኩኝ ነበር። እጠብቃለሁ። የለኝም በልና ልመልስልክ ብለሃል። ጠይቀኝ ብለሃል። ማስረጃ አንተ ወዳጅ። የለኝም ልበልና ልጠይቅክ። ኦኬ፣ ስለዚህ ሚውት አድርግ። የለኝም ያለ ሰው ሚውት አድርግ። ከዛ ስንጨርሰው ሀሳቡን ልመልስ ነው አልከኝ። የለኝም በልና ልጠይቀኝ ነበር አልከኝ። ኖሮ ሆኖ የለኝም ያልከኝ እሱ አይመለከትክም ማለት የለኝም በልና ልጠይቀኝ ብለኸኛል። ልጠይቅህ እኮ ሚውት አድርግና ከዛ ትጠይቀኛለህ አልኩህ እኮ። የለኝም ያልከውን ለህዝቡ ላሳይ ምን የለኝም እንዳልክ። በቃ ልጠይቀኛለህ እና ከወጣ በኋላ ትጠይቀኝ ማለት በፍጹም እንደሱ ያለ አንተን ቁጭ አድርጌ ነው የማወራ። አንተን አስወጥቼ አላወራ። አንተ ባለህበት ነው የማወራ። ቁጭ ብለህ ባጠገቤ ማለት ነው። የለኝም ያለው ምንድን ነው? እሱ ቀደም ምን አለ? ቤተ ክርስቲያኔ አለ ሰው ሳያምን አይጠመቅም ብሎ ዋሸ። ኦኬ፣ እሱ በ40 እና በ80 ቀኑ እንደሚጠመቅ እያመነ ማለት ነው። ቤተ ክርስቲያኒቷ ውስጥ ህፃናቶችን ታጠምቃለች። ህፃናትን የምታጠምቀው ህፃናትን ስታጠምቅ አሳምና ነው ወይ? አይደለም። ህፃናትን ወንጌል ሰብካ እምነት ኖሯቸው አይደለም የምታጠምቀው። ስለዚህ ህፃናት አምነው ነው የተጠመቁት የሚል ትምህርት የለውም ማለት ነው። ወንጌል ተነግሯቸው የሰሙትን ወንጌል እንዲያምኑ ኤክስፔክት ተደርጎ ስላልሆነ የሚጠመቁት ህፃናት ማለት ነው። ሲጀመር ለህፃናት በዛ እድሜያቸው ላይ ቁጭ አድርጎ ወንጌልን የሚያስተምራቸው ኢየሱስ አዳኝ እንደሆነ ስለ ኃጢአታቸው ስለበደላቸው እንደሞተ የሚያስተምር ሰው የለም። ሶ ስፔሻሊ ለህፃናት ቁጭ አድርጎ ወንጌል አልጨረስኩም። ሚውት አድርገውላችሁ አንድ ባለገ መሀል ላይ ከሚገባ ብዬ ነው ዝም ብዬ ስትዋሽ ሚውት አድርገውላችሁ። እሺ ጨረስ። ቴንክ ዩ። የለም ማለት ነው መጽሐፍ ቅዱስ ውስጥ። ሶ ምን ብሎ ነው አሸን? ቤተ ክርስቲያኔ ሳታጠምቅ ሳታሳምን አታጠምቅም ማለት ውሸቱን ነው። እሱን ራሱ ቤተ ክርስቲያኒቱ ሳታሳምነው ነው ያጠመቀችው። ሶ እምነት የሚባል ነገር የለውም። ስለዚህ የእሱ ድነት የጀመረው ከእምነት ሳይሆን ከጥምቀት ነው። መጽሐፍ ቅዱስ ውስጥ ደግሞ ከውሃ የጀመረ ድነት የለም ከእምነት ነው እንጂ። በውሃ ነው ያስጀመረችኝ ነው እያለ ያለው መጽሐፍ ቅዱስ ውስጥ። በውሃ የተጀመረ ድነት ግን የለም። የሊዲያን ቤተሰብ ጠራ። የሊዲያ ቤተሰብ ውስጥ ሳያምኑ የተጠመቁ ሰዎች አሉ ወይ ካለን የለም። አንድም የመጽሐፍ ቅዱስ ክፍል ውስጥ ሰዎች ሳያምኑ ተጠመቁ የሚል ትምህርት የለም። ሰዎች ተጠመቁ የሚል ትምህርት የለም። ያወካውን ትንሽ ለእንትን አንድ 2 ደቂቃ ይሰጠኛል። መልስ የሌለ ነው ያቦካሁት ሳይሆን አንተ ያቦካውን ነው ያስተካከልኩት። አቦካልኝ ጋገርኩልህ። እንደኔ አቦክታል። በቃ እንትን አንድ ደቂቃ ብቻ አስተኝ ነው እንትን ለባል ፍጹም የለኝም ብለህ የዘጋውን ጉዳይ ነው ያወራሁት። ወደ ጥያቄ ትገባለህ? እሺ ጥንቀት ለድነት ያስፈልጋል? ምን ማለት ነው ድነት ያስፈልጋል ማለት? ኦኬ ራይት። እሺ መጽሐፍ ቅዱስን ላውጣና ያኛው እስከሚያወጣ ማለት ነው። ማስረጃ አስጠኝ አላልኩም። ምን ማለት ነው ያልኩህ? በማስረጃ አልጠየቅኩም። እኔ ምን ማለት ነው? እኔ ነኝ ጥቅስ የማወጣው አንተ አይደለም። ማስረጃ ምን ማለት ነው ያልኩህ? ስላልገባ እኮ መጽሐፍ እንትን ላድርግ ብዬ እኮ ነው። ደህና ምን ጥያቄ ምን ማለት ነው? ለድነት ስትል ምን ማለት ነው ያልኩህ?
ለድነት ሲል የአንድ ያልተጠመቀ ሰው ሊድን ይችላል? ይድናል? አዎ። ሳይጠመቅ ይድናል? አዎ። ኦኬ። መጽሐፍ ቅዱስ ግን ሲናገር ያላመነ እንደማይድን ይናገራል። ተሳስተን መጽሐፍ ቅዱስ ያላመነ አልከኝም እኮ ያልተጠመቀ ነው ያልከኝ። ያልተጠመቀና ያላመነ አንድ ያላመነ ሰው ወደ ጥምቀት አይሄድም። ወራጅ እሱ አሁን ማውራት አይጠበቅብህም። አሁን የጠየቅኝ ያልተጠመቀ አይደል ያልከኝ? ያልተጠመቀ አዎ፣ ማስረጃ ከፈለክ እሰጥሃለሁ። ኦኬ። ስለዚህ አንድ ያላመነ ያልተጠመቀ ሰው ሊድን ይችላል ብለኸኛል። እንዳትዋሽ። አሁንም ያልተጠመቀ ሰው ነው የጠየቅኝ። አዎ፣ ያልተጠመቀ ሰው በትክክል ይድናል። ኦኬ። ጥምቀትና ግዴታ አይደለም። ጥምቀትና እምነት ይለያያሉ? በአንተ ህይወት አላየው ሳታምን? አረ እየጠየቅኩኝ እኮ ነው እኮ በአንተ ህይወት እኮ ለይተው ነው የሰጡት። አልጠየቅኩትም። በእኔ ህይወት አልጠየቅኩት። አንተ ጋር ያልሰራውን ነገር ያጠየቀኝ። አዎ፣ ጥምቀትና እምነት ይለያያሉ። አዎ። ኦኬ። መጽሐፍ ቅዱስ ግን አንድ ላይ ነው የምጠራ። እስኪ እንትን በላ ችግር የለውም ልጠይቅህ ነው። ኦኬ። አንድ እንትን ላንብብና ማለት ነው ፌመስ ሆነ አንድ እንትን አለች ማርቆስ 16:16 ግን ያላመነ ያልተጠመቀ እንደማይድን ይናገራል። ተሳስቷል። አንተ ተሳስተሃል። አይደለም ዳኔ፣ እየጠየቅኩኝ ነው። ጥያቄ ጠይቀኝ። አሁን ለኔ ማስረጃ አትስጠኝ። አንተ ማስረጃ ብለህ ማጨናነቅ ያለብህ ብራዘር። ኦኬ ችግር የለም። እሺ ግራ ትጋባለህ። አዲስ ስለሆንኩኝ ነው። የአዲስነት ጉዳይ አይደለም። የአዲስነት ጉዳይ እንደዛ ነው። ግን እየነገርኩህ እኮ ነው ያለሁት። ማስረጃ ጠይቀኝ ነው እያልኩኝ ያለሁት። ኤክስፕሌን ለማድረግ አትሞክር። ኦኬ እሺ፣ ማስረጃ አስተኝ አንድ ሰው ሳይጠመቅ እንደሚድን። እሺ፣ ሁለት ጥቅሶችን ሰጣል። ከፈለክ ደግሞ አንድ ጨምርልሃለሁ። ባህላችን ጉርሻ 3 ስለሆነ ማለት ነው። ጉርሻ 3 ስለሆነ አንዱን ስጠኝ ነው እና እሺ እንደዚህ ይላል የእግዚአብሔር ቃል ሲናገር የሐዋርያት ሥራ ምዕራፍ 10 የጴጥሮስ ንግግርን ለአሕዛብ ሲሰጥ እንመለከታለን። የቆርኔሌዎስን ሐሳብ ነው የምናየው። ከፍ ብለህ ማየት ትችላለህ። እኔ ግን የምፈልገውን ሐሳብ የምናገኘው ወደ መጨረሻ አካባቢ ስለሆነ ወደ መጨረሻ አካባቢ ይሄዳል። የጴጥሮስ ንግግር መካከል እንደዚህ ይላል። ቁጥር 36 የሁሉ ጌታ የሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ላከልና ቁጥር 43 ላይ እንደዚህ ይላል። የተላከው ቃል ላይ ምን መልእክት እንዳለው ስናይ ማለት ነው። ቁጥር 43 እንደዚህ ይላል። በእርሱ በማን በክርስቶስ ኢየሱስ ማለት ነው የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ ይላል። የተላከው ወንጌል ይሄ ነው። በክርስቶስ ኢየሱስ የሚያምን ሁሉ በጌታ በኢየሱስ ክርስቶስ ስላመነ የኃጢአትን ስርየት በክርስቶስ ኢየሱስ ስም ይቀበላል። በማን የሚያምን ሁሉ? በኢየሱስ የሚያምን ሁሉ። there is no criteria። ምንም አይነት ክራይቴሪያ የለም። ያለው አንድና አንድ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ብቻ። ጴጥሮስ ይህንን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አለቀ። መንፈስ ቅዱስ ያላመነ ሰው ላይ ነው የወረደ? አዎ፣ ያመነ ሰው ላይ ነው። ያልተመነ ሰው የተጠመቀ አምኗል ግን ድኗል። አሁን መስማት ነው ያለብህ ብራዘር። ግራ አትጋባ ወዳጅ። ከዛ ጥያቄ ካለ ጠይቀኝ።
ማለት ምን ነበር አልኩ ጥያቄ? ያልተጠመቁ ሰዎች ላይ ይሄ መንፈስ ቅዱስ ወርዶ የመንፈስ ቅዱስ ስጦታ እንደተቀበሉ ይናገራል ጴጥሮስ። መጀመሪያ ጥያቄ ምን ነበር? ጥምቀት ያልተጠመቀ ሰው ይድናል ወይ? አዎ እሱ ነው እየመለስኩልህ ያለው። ይሄው የውሃ ጥምቀት ሳይጠመቁ ዳነ አና አልኩት አንድ ሳይጠመቅ የዳና ሰው ነበር አልኩት። አምጥተኛል። ይሄው ያልተጠመቀ ሰው እኮ ነው እያሳየው ያለሁት። አልተጠመቀም ድኗል። ለምን አታነብ? ምንም ጥምቀት ኦኬ ግራ አትጋባ ብራዘር። ያልተጠመቀ ሰው ነው እያሳየው ያለሁት። ያውም ግጥም ያለው አህዛብ ማለት ነው። አህዛብ በክርስቶስ ኢየሱስ እግዚአብሔርን ያውቃል። አህዛብ እግዚአብሔርን ያውቃል አይደለም? እሱ እግዚአብሔርን አያውቅም። አዎ በክርስቶስ ኢየሱስ አሁን አምነው ሲድኑ ታያለህ። ማለት እንትኑ ሁለቱ ላይ ስታነበው ግን እግዚአብሔርን የሚፈራ ነው የምለው። እጅግ ምጽዋትን የሚያደርግና እግዚአብሔርን የሚፈራ ሰው ነው ማለት። እንዴት አድርጋ ኦኬ እንዳልተጠመቀ እንዴት የቱ ጋር ነው የነገረን? አላየሁትም። እንትን ማለት አላየሁ እኮ አንተ አላየሁም። ታዲያ መጽሐፉ የለውም ማለት አይደል? ኦኬ አሳይ እንዳልተጠመቀ እግዚአብሔርን እንዳልተጠመቀ አሳይ ወዳጅ። ግን ከአንድ እንትን ባለና ስማ ወዳጅ፣ እኔ ነኝ የምመርጠው ወዳጅ። እኔ የትኛው አንተ አንብበው አልኩ እድል ሰጠው። ሐሳቤን ግን የቱ ጋር መጀመር እንዳለብኝ እኔ ነኝ የማውቀው። ሶስቱን አንተ ስታነቡ ታወራዋለህ። ቆሮኖሎስ እግዚአብሔር የሚፈራና እግዚአብሔር እውነቱን ለመስማትና ለመረዳት ዝግጁ ነህ ወዳጄ? አራው እንዴ በቃ እውነቱን ለመስማት ከሆነ እኔ ነኝ የማወራው አንተ አይደለም። እኔ ያመጣሁት እኔ ነኝ የማወራው ወዳጄ። ከዛ እኔ ካወራው በኋላ ጥያቄ የፈጠረብህ ነገር ካለ እኔ ነው የምጠይቀኝ። እኔ መረጃ ደግሞ አሳያለሁ። አው ሰላም ናችሁ? ናው አንተ ከገባ ሰላም አንሆንምና። አይ አንዴ ላረዳችሁ ብዬ እኮ ነው። አንተ ዝም በልና የሆነ ጥያቄ እሱ ይጠይቃል እንትን ይነግርሃል። ከዛ አሁን እየረበሽክ ነው ያለው። ሰላም ነበር ቤቱ፣ አሁን እየረበሽክ ነው ያለው። ሚውታል ቴንክ ዩ። የቱ ጋር ነው የተጠመቀው አለ። የቱ ጋር እንደተጠመቀም ላሳይ። አሁን የውሃ ጥምቀት መቼ እንደፈጸመ ላሳይ። በልሳኖችም ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። እነኚህ ሰዎች ወንጌል ሰበካቸው፣ በክርስቶስ ኢየሱስ ስም በማመን የኃጢአት ስርየትን አገኙ። የእግዚአብሔር መንፈስ በእነሱ ላይ መጣ፣ በመንፈስ ቅዱስን ተቀበሉ። ከዛስ በኋላ ቁጥር 47 እንደዚህ ይላል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ ይላል። ሃሌሉያ። ምን ያሉ? እንደኛ ማንን የተቀበሉ? መንፈስ ቅዱስን የተቀበሉ። የእግዚአብሔር መንፈስ የተቀበሉ እንደኛ። አሁን የውሃ ጥምቀት እንዳይጠመቁ ማን ነው የሚከለክላቸዋል? የእግዚአብሔር መንፈስ በዳኑ ሰዎች ላይ ስለሚሆን ድነዋል፣ ጸድቀዋል። የእግዚአብሔርን መንግስት እነኚህ ሰዎች ወርሰዋል። በክርስቶስ ኢየሱስ ስም በማመን የሚገኝ የኃጢአት ስርየትን ተቀብለዋል። ቁጥር 43 ላይ እዚህ አሁን ማንም ይከለክላቸው የለም። ምንም ያደርግ የውሃ ጥምቀትን አትደረብ እግዚአብሔርን አሕዛብ እንደሆነ ንገረኝና ከመጀመሪያው ስናይ እየተነገራለሁ። ዳነ ወዳጅ አትደረብ ብራዘር። ወይ እንደሱ ነው የሚሻል። እንኳን ጎ ብራዘር መውጣት ይሻላል። ጠይቀህ እንዴት ይጨንቃል? ሰው ጠይቆ ይጨንቀዋል እኮ ማለት ተጠይቀ ቢሆን እሺ ይጭነቅ፣ ግን ሰው እንዴት ጠይቆ ይጨንቀዋል? ዳኒ የሆነ በቲቪት የተሞላ ሰው ነው ሲያወራ ራሱ የሆነ ፈገግ ሲል ምናምን። ጌታ ይባርካችሁ። ኬንያ ሚዲያ ምንም ለአንድ ሰው ምንም የማያውቅ ሰው መጥቶ ራሱ ቢሆን በቃ ዳንክ ብለው እርፋል። በቃ ታዲያ እርፍ ነው የሚለው እንጂ ወዳጄ እንደናንተ አናንከራትታችሁ። ድንጋይና እንትን እዘዝለት፣ ድንጋይና ስግደት እዘዝለት። ከበድ አድርገው ድንጋይ የሚያዝ ኦርቶዶክስ አለ
አይተህ ታውቃለህ? ወይ ታሪክ ግን እዚህ ቤት ፖለቲካ ብቻ ነው። ከቻልክ ፖለቲካ መስራት ነው፣ ካልሆነ ዝም ብላ መውጣት ነው። ፖለቲካ ብቻ ነው የሚቻለው እዚህ ቤት። ከቻልክ ፖለቲካ ስራበት። ችግር የለም። ቆይ እናክብደው። ሚላይ ትንሽ እስቲ የመዳን ተስፋውን እናክብድለት። ይሄው መሰለኝ አይደል? አይ ማክበድ አይደለም፣ ቁም ነገር ማለት አይ የምር ቆይ አንዴ ቆይ። አይ ሚዲያ እንድናወራ እሺ። እንትን እኔ ጥፍር ልፈልግለት፣ ፀጉር ልፈልግለት። ሚላ ጭስ ካለ አጠገብ የእንኩሮ ጭስ ሊጥ በቃ እናምጣለት። በቃ ፈልግለት። ምንድነው ይሄ? አልገባኝም። ሊጥ ምናምን እዛ አለ እንደ ሊጥ ምናምን እናንተ ጋር ነው እንጂ ያለው ሊጥ ነው የሌለ ምን አለ? ስለዚህ እንትን ቤተክርስቲያንን የምታችሁት እኮ ምንም አለማወቃችሁ በሊጥ እንትን ስሜት ያቱን። አሁን ብራዘር ቆይ ቆይ ይኸው ማስረጃ ነው። አሁን ቆይ ብራዘር አሁን አንተ እንደሱ ሆነ ይላል ሜላ አዘጋጅለት። እኔ እኛውን ከፍትለታለሁ። እያማረጥን ከበድ አድርገን እናሳያለን። አሁን እሺ መዳን ሲከብድ ምን እንደሚመስል እናሳያለን። እሺ እስቲ አንብበው። ቆይ ሶሪ። እሺ ምንድነው መጽሐፉ? አይታይም። መጽሐፉ አይታይም እንዴ? ዘርአ ብሩክ እሱን ቅድሚያ ቤተክርስቲያኗን ሳታቅ መጽሐፍ ቅዱስን ሳታቀው አሁን እሱን ለአንተስ ምን ይሰራልሃል? አይ ቀድመህ እሱን መያዝ ነው እኮ አንተ ራሱ እንትን ያለ ለአንተ ነው የከፈትኩልህ ወዳጄ። ሁሉን አልተሰማ አትችልም። ከበድ ላደርግልህ ነው። ምን ላደርገው? ይሄን እኔ ላሳይ ነው። አሁን ስሜት ያቱን አንተ ማንበብ ነው። ለምን እንዳመጣው መጨረሻ ላይ እናሳያለን። ቀላል እኮ አንተ አሁን ማንበብ ነው ያለብህ። እሺ እስቲ አንብበው። አንብበው ለበረከት ይሆንልሃል። ምን ይቺ ኃጢአቱ የምትለዋ ነው? አይ ይኸው ዳግመኛ ከሚለው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ የሚለው ጀምር። ያቺ ጥግል ያለችው አትነበብልኝ። አሬ ይነበባል ወዳጄ። የምር አይነበብም። ይሄ ብፁዕና ቅዱስ አባታችን ዘርአ ብሩክ ቃል ኪዳን ለተሰጠው እንዲህ አለ። ቆይ አንተ ለምን አታነብልኝም? አንተ ስታነበው ጥሩ ነው፣ ይቆጠርልሃል። ማንበብም አንድ አስፈላጊ ነገር ነው እኮ። ምን ይሄን እኔ ምን አላምን አላልኩም እኮ። አንብብልኝና እሺ፣ ከዛ ንገረኝ። እሺ ላንብብልህ። አይ በረከቱ ለአንተ እንዲሆን ብዬ እኮ ነው። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው ከልብስህ ከጥፍርህ ከራስ ፀጉርህ ከጺምህ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማኅተም ያሰረ በአንገቱ የቋጠረውን በወገቡም እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል ይላል። ምን ያደረገ? በወገቡ የታጠቀ በክንዱ የያዘ በአንገቱ ላይ ያንጠለጠለ ኃጢአቱ ይሰረይለታል ይላል። የሆነ ነገር ካላንጠለጠልክ፣ የሆነ ነገር በወገብ ላይ በሆነ ነገር ካልያዝክ በስተቀር ስራ የሆነ ነገር የሚሰራ ነገር ከሌለ በስተቀር መዳን የሚቀልባችሁ ሰዎች ይኸው ሲያከብድ ቤተክርስቲያን እንደዚህ ነው የምታከብደው። እጨምርልሃለሁ። አሁን ይሄ ጅማሬ ነው። በደንብ ነው የምናከብድልህ ማለት ነው። ትንሽ አሳጥርልኝ። እኔ አሁን ስራ ላይ ስለሆነ ሜላዬ የእንትኑ አግኝተዋል። የሊጡ ተገኝቷል። ፊት ለፊትህ አለ።
እሺ ይሄም የቤተ ክርስቲያን መጽሐፍ ነው፣ ድርሳነ መስቀል ይላል። እንደዚህ ስለለመዳችሁ ነው በነፃ ጸድቃችኋል፣ በነፃ ድናችኋል፣ ኢየሱስ ክርስቶስ በሰራው በመስቀሉ ስራ እሱን በማመን ህይወት ታገኛላችሁ ሲባል መዳን የሚቀልባችሁ ቤተ ክርስቲያን እንደዚህ አይነት ትምህርቶችን እያስተማረች ግራ እያጋባቻችሁ ስለሆነ ነው ይህን የምናነበው። ቆይ ብራዘር ቆይ አልተወውም። ለምን ተዋለሁ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ምን ፍርፋሪ አንስቶ ይብላ። ምን ነው ጠበቅ አረካት? እሺ እንዴ ምን የምታነሳው እንድትለይ ነው ብራዘር። የሰው ጫማ አይደለም ማንሳ የተባልከው፣ የወደቀ ፍርፋሪ የተባልከው። መሬት ላይ የሰው ጫማ አንስተ እንትን ብትልስ የወደቀውን ፍርፋሪ ነው የተባልከው። አሁን የሰው ጫማ እንዳነኩ ዞር ብላችሁ ፍርፋሪ ታንሱ አለ። መሬት ላይ የሚገኘውም ጫማ ነው ብራዘር። መጽሐፉ በደንብ ያጠበቅኩልህ ለዛ ነው። ፍርፋሪ ነው የሚለው ጫማ አይደለም እኮ ፍርፋሪ ነው የሚለው። እዚህ ጋር የወደቀ ፍርፋሪ ብላ ነው እያለ ያለው። እሷ ነው በሺድ እየሰማሁ አይደል እኮ። ለምን ጠበቅ አረክልኝ የሚለውን ነገር እኮ ነው የነገርኩ ወዳጄ። ጫማ ለምን እንዳትሳሳት ብዬ አየህ። ሜዳ ላይ የሚገኘው ቤት ውስጥ ጫማ ምናምን ነው የሚገኘው። የሚሄድ ሰው ያው ጤነኛ ነው ቤተክርስቲያን የሚገባው እኮ። ለምንድን ነው ያልከኝ? አሁን የወደቀን ፍርፋሪ ነው መብላት ያለብህ ጫማ አይደለም እያልኩ ነው ያለሁት ወዳጄ። ስጋቴን እኮ ነው እየነገርኩ ያለሁት። ለአንተ አስቤልህ ነው። ከዛ እንቀጥል። ይኸው አንስቶ ይብላ፣ እኔ ስጋዬ ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አደርገዋለሁ ይላል። አሁን በደምብ ስማ። እንደዚሁም ይህ እስከዚያም ይህ ቁርባን ፋንታ ይሆንለታል ይልና በደምብ ስማ። ፍርፋሪው ካልተገኘ ሜዳ ላይ የወደቀው ማለት ነው። ፍርፋሪው ካልተገኘ ምን ይላል? አተላ ነው አተሳ አተላ አዎ አተላ ያለበትን እንስራ በምኑ በምላሱ ይላስ። ቤተ ክርስቲያን ውስጥ እሱ ሌላውን ወሬው ጨርሰው እንጂ እሺ ልጨርስልህ። ይላስ በልቡም ቆይ ችግር የለም እኮ ወዳጄ። ይላስ በልቡም ካመነ ካልተጠራጠረ በቁርባኔ ፋንታ ይሆንለታል አለ። ኦኬ ቁርባን ካልተቀበለ ያለው ሰውዬው በምንድን ነው ቁርባን የማይቀበለው? ይዛለት ምክንያቱ እሱን ታወራለህ ብራዘር። ምክንያት አይናገርም። እየጠየኩ መልስ እንድሰጠኝ እኮ ነው። አንተ አይደል ያነበብኩ? እኔ አላውቀውም። አይናገርም ብቻ ለመቀበልህን ነው የሚያወራው ወዳጄ እኮ። የተረጎመውን ሰውዬ አግኝተዋል? ትርጉም የለውም እኮ ይሄ መጽሐፍ ወንድማ። ኦልሬዲ ይኸው ግዕዝ በዚህ በኩል አለ ተተርጉሞልህ በአማርኛ እዚህ ጋር ቀርቦልሃል። ለማንኛውም ሰው ቢመጣ እንደኔ አይነት እውቀት የሌለው ሰው ሲመጣ ድርሳን እንደዛ አሳይተህ ድንገት ልቡ ይኮበልላል ብለህ አስበህ እንደዚህ አይነት ፖለቲካ ተምሰሩ። አየህ አሁን ይኸውልህ እንዲህ ሲከብድ ነው እናንተ የመዳን ተስፋ እውነት የሚመስልህ። ቆይ አንዴ ወዳጅ የምታብራራው አንተ እኮ ማንበብ ብቻ ነው እውቀቱ። እኔ አላብራራሁትም። አንዴ ለምን እንደከፈትኩልህ አንዴ ስትለይ ብዬ ነው። እሺ ጎበዝ፣ ሚዩት አድርግልኝ። የሆነ ድምፅ አለ አንተ ጋር። ጎሽ አንተ ቆይ አዘጋም ወይ እሱ እኮ ነው ያስገባኝ ደግሞ አንተ ጋር። እሺ ሚዩት አድርግለት። ከጀርባ ያለ ወዳጅ እየረበሽከን ያለው ዝጋ ቲክቶኩን አለቃ። እዚህ ራሱ ያለው ስነስርዓት የለውም ልየው። አየህ ሜላ ሰው ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል ሲልህ ቀለለብህ። ለምን? ቆይ አንዴ እባክህ። ለምንድን ነው የቀለለብህ? ኢየሱስን በማመን ብቻ ሕይወት ታገኛለህ። እሱ መጽሐፍ ቅዱስን ያነበበው
በልጁ የሚያምን የዘላለም ሕይወት አለው ያለው መጽሐፉ ነው። አየህ፣ ለምንድን ነው የቀለለብህ? ቤተ ክርስቲያን መዳንን ይኸውልህ የወደቀ ፍርፋሪ አንስቶ ከመብላት ጋራ አየህ፣ አተላ ከመላስ ጋራ የሆነ ስራ ከመስራት ጋር አያይዘው ነው ያወራችሁ። ለአንድ ጤነኛ ሰው አንዴ ወዳጅ ለአንድ ጤነኛ ሰው ደስ ያለህን እንድነግረኝ አይደለም የመጣሁት። እሱ እኔ ደስ ያለኝን አይደለም እየነገርኩ ያለሁት ብራዘር፣ በማስረጃ ነው እየነገርኩ ያለሁት ብራዘር። አትደረብና የለኝም ነው የሚባለው። ሚዩት አድርጉ። ለምንድን ነው እሱ የጨነቀ? አየህ፣ ቤተ ክርስቲያኒቱ ውስጥ ያለው የመዳን ተስፋ ይሄ ነው። ለአንድ ጤነኛ ሰው ምን ሆነ ነው ወንድም አለም? ሰላም ነው? ሰላም አይመስለኝም። የምሬን ነው የምልህ። በውስጥ በጣም ተረብሸዋል። ሚዩት አድርገው ልጨርስና ከዛ ሀሳብ ካለ ደግሞ ሰማሃለሁ። በእያንዳንዱ ነገር ውስጥ ግን አትደረብ። የከፈትኩልህ እኮ የቤተ ክርስቲያንን መጽሐፍ ነው፣ የኔን መጽሐፍ አይደለም። ጆሮን ሰጥተህ ሰማኝ። ያንተ ስላልሆነ ነው። ቤተ ክርስቲያናችሁ ውስጥ የለመዳችሁት የመዳን መንገድ አትደረብ ወዳጅ። የመጨረሻ አይደለም ሰጥ ቤተ ክርስቲያን ውስጥ ያለው የመዳን ተስፋ ይሄ ነው። አየህ፣ ለአንድ ጤነኛ ሰው የወደቀ መሬት ላይ የወደቀ ፍርፋሪ መብላት ከባድ ነው። አተላ የያዘን እንስራ በምላስ መላስ ጤነኝነት አይደለም። አየህ፣ እንዲህ ከእግዚአብሔር እውነት አርቃ በራሷ መንገድ ወስዳው አክብዳ ስላስለመደቻችሁ የሰው መንገድ የሰው እግዚአብሔር የሌለበት የጽድቅ መንገድ ያልሆነ አየህ ሸክም ስለጣለችባችሁ ኢየሱስ ክርስቶስን በማመን ይዳናል ስትባሉ ግራ ትጋባላችሁ። አየህ ኢየሱስን ያመነ ይድናል ያለው መጽሐፉ ነው። መጽሐፍ ቅዱስ ውስጥ አተላላስ አላለ፣ የወደቀ ፍርፋሪ ብል አላለህም። በእኔ በሰጠው በልጁ በክርስቶስ ኢየሱስ እመን አለ። በእርሱ የሚያምን የዘላለም ሕይወት አለው ነው ያለው። አለቅ። ይሄ ነገር ከከበደብህ ብራዘር ያለህ አማራጭ ይሄ ነው። መጽሐፉ ላይ ግን ያለው የመዳን ተስፋ ይሄ አይደለም። የቀለለው ቀላል ሆኖ ስለተገኘ አይደለም። ኢየሱስ ክርስቶስ የሚያስፈልገውን የመዳን ተስፋ ሁሉ ስለከፈለው ነው። ያውን በነፍሱ ራሱን አሳልፎ በመስቀል ላይ ክብሩን ጥሎ ኢየሱስ ስለገዛው ነው። በደሙ ርካሽ የሆነ ቀሎ አይደለም። አዎ ከዚህ የተነሳ ኢየሱስ ከሰራው የማዳን ተስፋ የተነሳ ሰዎች በክርስቶስ ኢየሱስ ስም ሲያምኑ ሕይወት ይሆንላቸዋል፣ ይድናሉ። አተላስ አይልሱ። አዎ አተላስ አይልሱ። ቀበቶ አድርገው ሳይቅ። አዎ ያለ ቀበቶ። በአንገታቸው ላይ አዎ አንገታቸው ላይ የሚንጠለጠል ነገር ሳይኖራቸው ሊጥ። አዎ ብራዘር፣ የእግዚአብሔር ልጅ ኢየሱስ ክርስቶስ የሰራው ስራ እጅግ ታላቅ ስለሆነ እሱ ከሰራው ስራ ላይ ምንም የጨምረው ነገር ስለሌለ አዎ የዘላለም ሕይወት ድነት ቀሏል። የቀለለው ግን ኢየሱስ ዋጋ ስለከፈለበት። የቀለለበትን ምክንያት ማወቅ ጥሩ ነው ወዳጅ። እኔ አሁን ጥያቄ የጠየቁ አንድ ኦርቶዶክስም ሆነ አንድ ሙስሊም ሲመጣ አንተን ምን ለማድረግ ያን ሰውዬ ወደ ራስህ ሃይማኖት ለመሳብ ምንድን ነው የምትለው ነው። ሁለተኛ የቤተ ክርስቲያኑ ሕግ ወይም ቀኖና እንኳ ያለ አይመስለኝም። ሕጉን አሁን አንተ ይሄን ዝም ብለህ ተረት ተረት መተህ ነገርከኝ አይደለም? ለምን ለአንተ ተረት ተረት አላለውም። አታውቀውም። አንተ አታውቀውም። ተረት አላለውም። የምታውቀውን ነው መተህ ለቤተ ክርስቲያን ድርሳን እንትን አይደሉም። ተረት መጽሐፍ ቅዱስ ብቻ ነው። አሁን አንተ ተረት መተህ ለእኔ ነገርከኝ። ለምን ጭንቅላት ያለውን ነው አውጥተህ የምትነግረኝ እንጂ ስታነበው ምን ይሁን እንኳን አታውቀውም እኮ። ብቻ የሆነ ሰው አንዱ እያነበበ የደረሰበትን ደስ ያለውን ተተረጉማለህ ለመጣው ሁላ። ይሄ አንድ ኦርቶዶክስን ልቡን አያሸብረውም። መጽሐፍ ቅዱስን ሲጠይቅህ መልስ ከሌለ
እውቀት እንደሌለ ማንኛውም ሰው ሊረዳ ይችላል። ምናልባት ይሄን ለነገርከኝ እንትን እንካክፈቷል ማለት ይሄ መልስ አይሆንም። የቤተ ክርስቲያኗን እንትን ነው ልትነግረው የምችለው። ለመሰለ እኔ አንድ ሰው ኦርቶዶክስ ይሆን አሁን ይሄን ነገርከኝ አይደል? እንካ ይሄን ነገር አለ እናንተ ቤተ ክርስቲያን ጭፈራ አለ። አሁን የዛን ሰው የሚጨፍረው ለምንድን ነው ብዬ አልጠየቁም። ለምን መጠየቅ የፈለኩትን ነው። አሁን የሚጨፈረው ለምንድን ነው ብዬ ብጠይቅ ምን ይሆን የምትመልስልኝ? በእግዚአብሔር ልጅ በክርስቶስ ኢየሱስ እመን፣ ኃጢአት በደልህን ተናዘዝ፣ የዘላለም ሕይወት ታገኛለህ። ከዚህ በላይ ድነትን ልናከብደው አንችልም። እግዚአብሔር ያቀለለውን እኛ ልናከብድ አንችልም። በግድ አክብዱልኝ፣ ድንጋይ ልሸከም፣ ተራራ ልውጣ፣ ሸለቆ ልውረድ አይባልም። አየህ፣ እናንተ የለመዳችሁ ተራራ መውጣት፣ ሸለቆ መውረድ ምናምን ከሆነ ብራዘር እዚህ ቤት የለም፣ ክርስትና ውስጥ የለም። በእግዚአብሔር ልጅ በክርስቶስ ኢየሱስ በደሙ ዋጋ የተሰራውን የዘላለም ሕይወት ልናከብደው አይገባንም። እሱ ነው ያቀለለው። ለዚህ ነው ጸጋው በእምነት አድኗችኋል ነው የሚለው። ማንም እንዳይመካ ከስራ አይደለም ማለት። በቃ ያንተ ስራ የለውም። ስራ ስለሌለው ሊቀልብህ አይገባም። እግዚአብሔር ነው ያቀለለልህ። ተመስገን ጌታ ሆይ ያቀለልከው ነው ማለት ያለብህ። ለምን ቢያከብደውም አትደረብ ወዳጅ። ዳንክ ስትለኝ አሜን እያልኩ አይደለም። አትደረብ ወዳጄ፣ አትደረብ ወዳጄ። እንዴ ዳንክ ብለህ አትለፈኝ። አትደረብ ብራዘር፣ አትደረብ። አቅሎልልሃል፣ ድናሃል፣ አቅሎልልሃል። አትደረብ ወዳጄ። በትዕቢት ነው የተሞላሁት አትበለኝ። አሁን አትደረብ ወዳጄ። አልጨረስኩም እኮ። ድናሃል ብቻ አትበለኝ፣ ሌላ ነገር በለኝ እያልኩ እኮ። እኔ እኮ አንተ እኮ ድናሃል አላልኩም። እግዚአብሔር ግን ሰውን አትደረብ ብራዘር። እግዚአብሔር ግን ሰውን የሚያድነው በደምብ ስማኝ፣ በነፃ ነው። አንተ ካልከበደ ልትል ትችላለህ። መክበዱን የፈለግከው እኮ ከለመድከውና ካደግከው ካስተዳደግ እኮ ነው። ይሄ ማስረጃ እኮ ሰጠኝ። ስራ ከንቱ ነው ይላል። አንብብ። እሺ በቃ ያው ልረዳ ስለማልችል ማለት ያው ሚዩት አድርጌያለሁ። ኦኬ አየህ፣ ማክበድን ያስለመደችው ቤተክርስቲያን ናት። እግዚአብሔር አክብሮት አይደለም። ድንጋይ ተንተራስ ቆሎ ብላ ምናምን ያለችው ቤተክርስቲያን ናት። የእግዚአብሔር ቃል ግን አንድም ቦታ ላይ ሰው ለመዳን እንዲህ መንገላታት መሰቃየት አለበት፣ በስራው ማምጣት አለበት የሚል ትምህርት የለውም። የዘላለም ሕይወት አንዴ በቀራኒው ላይ በእግዚአብሔር ልጅ በክርስቶስ ኢየሱስ የመስቀል ስራ የተገኘ ነው። እሱ በከፈለው ዋጋ ነው የዘላለም ሕይወት የሚገኘው። ወንድም ማለት አንተ ለፍተህ ጥረህ አታገኘውም። ነፃ ስጦታ ነው። ማንም እንዳይመካ ከስራ አይደለም ብሏል። ልታከብደው አትችልም።